አልበዛም? በየሶሻል ሚዲያው ቤተክርስቲያንን መሳደብ አልበዛም ወይ? ምን አይነት ቤተክርስቲያንን ነው የምንወዳት? አባቶችን ሰድበን ያለ ክህነት ያለ ምስጢረ ክህነት እኮ ቤተክርስቲያን ባዶ ናት። ቤተክርስቲያን እኮ ያለ ክህነት ሙዚየም ናት። አይተናላ ቱርክን፣ ኢስታንቡል፣ የትላንትናው አንጾኪያ የነ ቅዱስ ዮሐንስ አፈወርቅ የሕይወት ወንጌል የተሰበከባት ቅዱስ ጳውሎስ የክርስቶስን አዳኝ የሰበከባት አንጾኪያ ዛሬ መቅደሶቿ ጫማ አድርገው በሚገቡ ምዕራባውያን ይጎበኛል። ካህናትን ጳጳሳትን በሶሻል ሚዲያ ላይ አቅርቦ ማቃለል እንደ ክብር ተቆጥሯል። ማን ነው እነዚህን ሰዎች ሃይ የሚላቸው? ይሄ እኮ ከባድ ሕጸጽ ነው። ይሄ እኮ ከባድ ኦርቶዶክስ ቤተክርስቲያንን የማፍረስ ዓላማ እኮ ነው። ያለ ጳጳስ ቤተክርስቲያን ማን ነው የሚያከብራት? ያለ ቄስ ማን ነው የሚያጠምቀው? ማን ነው የሚያቆርበው? እግዚአብሔር የመረጣቸውን አባቶች ቄሱም ቄስ የሆነው ጳጳሱም ጳጳስ የሆነው መሎክሴውም መሎክሴ የሆነው በዓለማችን እንደምናየው የምዕመናን ምርጫ በኮሮጆ አይደለም፣ የመንፈስ ቅዱስ ምርጫ ነው። ምን ኢያሱ ላይ እስራኤል ሰዝጋ ተናገሩ እንላለን። ሰውየው አሉ ዕለት ዕለት እየመጣ ቤተ መቅደስ ይጸልያል። መጠቅለያ ይሄ ነው። ና ሲጸልይ በጣም ድሃ ስለሆነ እየመጣ ምን ይለዋል? ጌታዬ ችግሬን ታውቋል፣ ደሃነቴን ታውቋል። ያላንተ የኔ ችግር ጣራ የሚያነሳ የለም። እባክህን በእጅ የምነካውን ሁሉ ወርቅ አርግልኝ እያለ ይለምናል። ይሄ ዘወትር ጸሎት አርጎታል። አንድ ቀን ይሄው የተለመደውን ጸሎት ቤተክርስቲያን ቆሞ ሲጸልይ ክርስቶስ መጣና አንተ ሰው ምን ላደርግልህ ትወዳለህ አለው። ጌታዬ እኔ ድሃ ችግረኛ ነኝ፣ እባክህን የምነካውን ሁሉ ወርቅ አርግልኝ አለው። እንደወደድክ እንደፈቀድክ ይደረግልሃል። ይሄንን ተረት የምነግራችሁ ታሪክ የምነግራችሁ የምንለምነውን ባለማወቅ የሚገጥመንን ውድቀትና ድቀት ተረድታችሁ የምንለምነውን እንድናውቅ አጠናክሬ ላቆም። ደስ እያለው ተመለሰ ወደ ቤቱ። ገና ውጭ ሆኖ ቤቶች እያለ የሚስቱን ስም እየጠራ ይጣራል። ይሰይ ምን እንግዳ መጣ ብላ የግቢውን በር ከፍታ ስትወጣ ባሏ ነው። እንዴ ምን ሆነሃል? በሩ ክፍት ነው። ከፍታ አንኳኩተ ከፍታ አትገባም እንዴ? ከውጭ እንደው እንደ እንግዳ የምትጣራው አለች። አይ ቆይ እኔ ለብዙ ጊዜ ቤተ መቅደስ እየሄድኩኝ ስለምን ነበር አምላኬን እባክህ ምነካውን ወርቅ አርግልኝ፣ ችግሬን አርቅልኝ እያልኩ እየለመንኩኝ ነበር። ዛሬ ሰማኝ ይደረግልህ ብሎኛል። አሁን በሩን ልክፈተው ብዬ እጄን በሩ ላይ ባኖረው የነካውት ወርቅ ነውና ይሄ በር ወርቅ ይሆናል። በራችን ወርቅ ሆኖ ደግሞ ይሄንን በር በወርቅ ዘግተነው ደግሞ ሽፍታ ቢያየን ምን አይነት ባይለጸጋ ምን አይነት ጥጋበኞች ናቸው በራቸውን በወርቅ የዘጉ ብሎ መጥቶ እኛንም ገድሎ ሀብታችን ዘርፎ ይሄዳል። በይ ክፈች አላት። እሺ ከፈተች። ባርጩማ አምጪ አላት። አመጣች። ቁጭ አለች። በያውንም ማዝሽን ታረጋለሽ። መኝታ ቤት ያለ ቁም ሳጥን የለ አልጋ የለ በሙሉ ታወጫለሽ አለ። እሺ አለች። አወጣች። በይ ከሻይ ማንኪያ ጀምሮ በተራ በተራ ሁሉንም ታመጫለሽ። ያን የምታመጪውን እኔ ነካለሁ። እኔ ነካውት ወርቅ ሲሆን መኝታ ቤታችን ከዛሬ ጀምሮ የወርቅ መጋዘን የሚሆነው ወደዛ ታግዣለሽ አለ። እሺ ታመጣ ጀምር። ይነካል ወርቅ ሲሆን ታስገባለች። ያልተነካ ታመጣለች። ይነካል ወርቅ ሲሆን መኝታ ቤቱ ውስጥ ታስገባ። አጋጣሚ ሆነና እንዲህ እያደረጉ እያሉ ግማሽ ቀን ላይ ደረሱ። እስቲ ልጠይቃችሁ የመጨረሻ ግማሽ ቀን በኢትዮጵያውያን የምን ሰዓት ነው የምንለው? አችማ አጠፋችሁ። የምሳ ሰዓት በቃ አላት። ምን ነው አለች። አይ አሁን ምሳ ሰዓት ነው፣ እርቦኛል፣ ምሳ መብላት አለብን አለ። ሚስቱ ምን አለች? ጉድ ፈላ አለች። ምን ነው አላት። የነካውት ወርቅ ይሁን ብላል። እንጀራውንም ባቀርበው እኮ ወርቅ ነው የሚሆነው ስትነካው አለች። ምን እንዳደረገ ታውቃላችሁ? መቼም እውነት መነጋገር አለብን። ስጋዊ ጥቅም ከሆነ የማንወጣው ተራራ የማንወርደው ቁልቁለት የለም። በስጋ ጥቅም ከሆነ የነፍስ ጉዳይ ከሆነ ከተመቸን መጣለ፣ ካልተመቸን አናረገው። በያለ አሰበን። እኔ አፌን ከፍታለሁ፣ አንቺ ታጎርሻለሻል። አሁንም እሺ አለች። አቀረበች። ታጎርሰው ጀመር። እስቲ ወንዶች አንድ ጥያቄ ልጠይቃችሁ። የሴት ጉርሻ ትልቅ ነው ትንሽ ነው? እናንተን ይጠይቁ። ጮክ በሉ። ጎሽ አየር ጤና ጥሩ ነው ተመስገን። የዛሬ ሴት ጉርሻዋ እንደ ቦክስ ያንገዳግዳል። የደረሰበት ያውቃል። ጥሩ ነው አየር ጤና። ኪዳነ ምሕረት ትርዳ እና ስታሳንስ
አሳነሹ ይላል። ስታበዛው ጺሙን ምኑን ስትነከሩ አበዛሹ። እሷ ላጎረሰችው የሱ ጭቅጭቅ እሷን አደከመው። ስልችት አላት። ለምን ከዚህ ሰውዬ ጭቅጭቅ አልገላገልም አለችና ትሪው ላይ ያለውን ጠቅልላ ስትል ሲያይ አፉን አይደለም ፊቱን ልለቀልቀው። ለዚህ ራሴው የሷን እጅ ይዤ ቀስ ብዬ ነው መብላት ማስገባት ያለብኝ ብሎ ሚስቱን እጇን ያዝ። የነካውት ምን ይሆን? ሚስቱ ምን ሆነች? በቃ ወርቅ ሆነች። እንዲሁ ዞር ሲል እሷ እንዲሆና ወርቅ ሆናለች። ራሱን ያዘ። የነካውት ምን ይሆን? እሱ ምን ሆነ? ጠቢቡ ሶሎሞን በቆፈርከው ጉድጓድ እንዳትቀበር ይላል። ክቡር መልአከ ብርሃን መምህር ሙላት ክበቤ የዚህ ካቴድራል የበላይ ኃላፊና የመንጋው ጠባቂ እጅግ የምናከብሮት ወንድማችን መምህር ልሳነ ጳውሎስ ምስክር ጌታ ነው። የዚሁ ታላቅ ካቴድራል የስብከተ ወንጌል ኃላፊ አባቶቼ ካህናት፣ በየደረጃቸው ሊቃውንተ ቤተ ክርስቲያን፣ እንዲሁም የእግዚአብሔርን ማዳን በዜማ የምትመሰክረው እጅግ ተወዳጁ ወንድማችን ዘማሪ በሱ ፍቃድ የቤተ ክርስቲያናችን ከዋክብት የሆናችሁ ማይበረ ምእመናን ወምእመናት እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ ብዛት የጠበቀን መተላለፋችንን ያልተመለከተብን የሚያጽናናን ቃሉን እንድንሰማ የረዳን ዘላለማዊ ስሙንም እንድናመሰግን የፈቀደልን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር አምላካችን የመመኪያችን ዘውድ የድህነታችን ደጃፍ የሆነችውን የማይታየውን አምላክ ያየንባት የሕይወት መስታወታችን የወላዲተ ቃል የድንግል ማርያምን ቃል ኪዳኗን ከሁላችን አያርቅብን። እንደ አምላካችን እንደ እግዚአብሔር ቅዱስ ፍቃድ እኔ ቆሜ እናንተ ተቀምጣችሁ እግዚአብሔር ያስተምረናል። የምንማርበት የትምህርታችን ኃይለ ቃል አብዝተው ጮኹ በሚል ይሆናል። የዚህ ትምህርት መሰረታዊ ሐሳብና ዓላማው በዚህ ዘመን እግዚአብሔር በአባታዊ ፍቅሩ ጠርቶን ወደ ክርስትናው ድንበር ውስጥ የገባን ክርስቲያኖች በሕይወታችን ውስጥ በአምልኮት ሩጫችን ውስጥ የእግዚአብሔር ነን በምንለው ሐሳባችን ውስጥ ልናበዛው ስለሚገባን ክርስቲያናዊ ሕይወትና ልንቀንሰው ስለሚገባን ክርስቲያናዊ ነቀፌታን በእምነት እየተረዳን ሁላችንም ወደ መንፈሳዊ ብርታታችን እንድንመለስ እንድንረዳ የትምህርቱ ዓላማ ይህንን ማወቅና ማሳወቅ ይሆናል። ልዑል አምላክ እግዚአብሔር የቲያጥሮን ቀይ ሐር ነጋዴ የሊዲያን ልቦና ለቃሉ የከፈተ አምላክ ለእኛም የቃሉን ደጃፍ እንዲከፍትልን ፍቃዱ ይሁንልን። አብዝተው ጮኹ። እነማን ናቸው? አብዝቶ መጮህ ማለት ምን ማለት ነው? አብዝተውስ የጮሁት ወደ ማን ነው? አብዝቶ መጮህ ማለት ምን ማለት ነው? ይህንንና ይህን መሰል ጥያቄ አዘል ሐሳቦች በልባችንና በአእምሯችን ለሚመላለስልን እግዚአብሔር መንፈስ ቅዱስ መልስ እየሰጠ ያስተምረናል። ኃይለ ቃሉን የምናገኘው የማቴዎስ ወንጌል ምዕራፍ 20 ቁጥር 31 ላይ ነው። አብዝቶ ስለመጮህ ዘርዝረን በውስጡ ያለውን መለኮታዊ ሐሳብ ከመመስከራችን በፊት አባቶቻችን ነገርን ከስሩ እንደሚሉት እኛም ለትምህርታችን መንደርደሪያ የሆነን ዘንድ ከታሪኩ መነሻ ጀምሮ አለፍ አለፍ እያልን እናያለን። ታሪኩ የሚጀምረው የማቴዎስ ወንጌል ምዕራፍ 20 ቁጥር 29 ላይ ነው። እንዲህ ይላል። ኢየሱስም ከኢያሪኮ ሲወጣ ሕዝቡ ሁሉ ተከተሉት። የኛ ጌታ ለስም አጠራሩ ክብር ይግባውና ይህንን ዓለም ለማዳን
በአካለ ሥጋ ከእመቤታችን ከድንግል ማርያም ሰው ሆኖ በሥጋ በተገለጠባት በከነዓን ምድር ላይ ሕሙማነ ነፍስን በአምላካዊ ቃሉ እየፈወሳቸው ሕሙማነ ሥጋን በአምላካዊ ተአምራቱ እያዳናቸው በየከተማቸው እየገባ ይህንን የማዳን ሥራ ሰርቶ ሲመላለስ እንዲሆነ ጌታ ኢያሪኮ የተባለች ከተማ ውስጥ ገብቶ በከተማዋ ውስጥ የተጠቁትን ነፃ አውጥቶ የታመሙትን ፈውሶ ያዘኑትን አጽናንቶ ተስፋ የቆረጡትን ተስፋቸውን ቀጥሎ ከከተማዋ ሲወጣ ብዙ ሕዝብ ተከተለው ይላል። የተወደዳችሁ የእግዚአብሔር ልጆች ኢያሪኮ የምትባለው ከተማ የሚኖሩባት ሰዎች እንደ ሰውኛው ሰው የሌላቸው ሰዎች ናቸው። በወገኖቻቸው የተጠሉ፣ በዘመዶቻቸው የተገፉ፣ በሀገራቸው ልጆች ከሞቱት በላይ ካሉት በታች አድርገው እንዲቆጠሩ የሆኑ ሰዎች የሚኖሩባት ከተማ ናት። ይህች ከተማ ከምስረታ ታሪኳ ጀምሮ ታሪኳ የተበላሸ ከተማ ናት። በዚች ከተማ ውስጥ በቀደመው ዘመን ይኖሩባት የነበሩ ሰዎች ለጨረቃ የሚሰግዱ፣ ጨረቃ የሚያመልኩ፣ ለጨረቃ የሚሰው፣ ይህም አልበቃ ብሏቸው አምላካችን እንዳይረክስብን ብለው ከተማቸውን ቅጥሩ ከፍ ባለ በትልቅ ግንብ ገንብተው ለጨረቃ የሚሰግዱ ሰዎች ይኖሩባት የነበረች ከተማ ናት። ኢትዮጵያዊው ሊቅ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ላይ የከተማዋን ስም ሲተረጉሙ እንዲህ አሉ። ኢያሪኮ ማለት የጨረቃ ከተማ ማለት ነው አሉ። ከሚፈጸምባት ባዕድ አምልኮት የተነሳ ከተማዋ ስሟ ኢያሪኮ ተብሏል። የጨረቃ ከተማ፣ ጨረቃ የሚመለክባት ከተማ፣ ለጨረቃ የሚሰገድባት ከተማ ናት። እስራኤል ዘሥጋ የራፊድን በረሃ ተሻግረው ዮርዳኖስ በእግዚአብሔር ቸርነት ተከፍሎላቸው አልፈው ጌልጌላ በምትባል ስፍራ ላይ የግብፅ ነውራቸውን አንደባለው ወደ አባቶቻቸው ቃል ወደ ተገባላቸው ምድር እግዚአብሔር በረድኤት ወደሚገለጥባት ምድር ወደ ከነዓን እግዚአብሔር ራሱን ገልጦ ከአባቶቻቸው ጋር ኪዳን ወደ ገባባት ምድር የመንግሥተ ሰማያት ምሳሌ ወደ ሆነችዋ ምድር የድንግል ማርያም ምሳሌ ወደ ሆነችዋ ምድር የቤተ ክርስቲያን ምሳሌ ወደ ሆነችዋ ምድር የስንዴው ስብ ወደሚገመጥባት የወይኑ ጭማቂ ወደሚጠጣባት ወደ ከነዓን ምድር ላይ ሲቃረቡ ወደ አባቶቻቸው ምድር ለመግባት ታላቅ ፈተና የሆናቸው ከተማ ኢያሪኮ ነው። በመጽሐፈ ኢያሱ ምዕራፍ 6 ቁጥር 1 ጀምሮ ታሪኩ እንደተጻፈው የእስራኤል ልጆች ኢያሪኮ ላይ ተከማቹ ይላል።
ኢያሪኮ ሲደርሱ የ40 ቀኑ ወደ 40 ዓመት ተቀይሮባቸው የበረሃው ጉዞ የልጅ ልጆቻቸው ደርሰው ሰውነታቸው ዝሎ ኢያሪኮ ደርሰዋል። ኢያሪኮ ያዩት ያንን ቅጥር እንዳይገፉ እንዳያፈርሱ ጉልበታቸውን በረሃ ጨርሶታል። እንዳይዘሉት የማይደርሱበት ከፍታ ነው። በዚህ በመጽሐፈ ኢያሱ ምዕራፍ 6 ላይ ስታነቡ የእስራኤል ልጆች በኢያሪኮ ተከማቹ። እዛም ሲደርሱ ገፍተው የማይጥሉት ዘለው የማይሻገሩት በልባቸው የአባቶቻቸው ምድር ለመግባት ተስፋ ያደረጉትን ጉዞ ተስፋ ያስቆረጣቸው ስፍራ ሲደርሱ መሪያቸው፣ አባታቸው፣ አማላጃቸው ኢያሱ ላይ አጉረመረሙበት። አንተ ኢያሱ ምነው ከነገደ ቢንያም ጋር ከዮርዳኖስ ማዶ ብንቀር ለኛ ለኑሯችን ምቹ ለከብቶቻችን ግጦሽ ያለበት ስፍራ ነበር። እዚያ አምጥተህ ልትጨርሰን ነው፣ እዚያ አምጥተህ ልትገለን ነው ብለው እስራኤል ዘሥጋ እግዚአብሔር በሾመላቸው፣ እግዚአብሔር በቀባላቸው፣ እግዚአብሔር በመረጠላቸው በአባታቸው በመምህራቸው በነዌ ልጅ በኢያሱ ላይ አጉረመረሙ፣ ክፉ ቃል ተናገሩ። እግዚአብሔር የመረጠውን አባታቸውን ተቆጡት፣ ተሳደቡ። እዚህ ልጨርሰን ነው ብለው እስራኤላውያን በአንድ ድምፅ በኢያሱ ላይ ቁጣቸውን አሰሙ። እስራኤል ዘነብስ ኦርቶዶክሳውያን ወገኖች ዛሬስ እግዚአብሔር የቀባውን፣ እግዚአብሔር የመረጠውን፣ እግዚአብሔር የሾመውን፣ እግዚአብሔር ለመቅደስ አገልግሎት ለቅድስና የጠራውን፣ እግዚአብሔር ለክህነት አገልግሎት መርጦ የጠራውን የእግዚአብሔርን ሰው የሚሳደብ የለም። እግዚአብሔር የሰጠንን ካህናት የሚሳደቡ የሉም። እግዚአብሔር የሰጠንን የመቅደሱን አገልጋዮች የሚሳደብ የለም። ዛሬ አደባባይ ሆኗል። ከእስራኤል ዘሥጋ በማይለይ መንገድ አባቶችን ማዋረድ እንደ ጌጥ ተቆጥሯል። ካህናትን፣ ጳጳሳትን በሶሻል ሚዲያ ላይ አቅርቦ ማቃለል እንደ ክብር ተቆጥሯል። ማን ነው እነዚህን ሰዎች ሀይ የሚላቸው? ይህ እኮ ከባድ ሕጸጽ ነው። ይህ እኮ ከባድ ኦርቶዶክስ ቤተ ክርስቲያንን የማፍረስ ዓላማ እኮ ነው። ያለ ጳጳስ ቤተ ክርስቲያን ማን ነው የሚያከብራት? ያለ ቄስ ማን ነው የሚያጠምቀው? ማን ነው የሚያቆርበው? እግዚአብሔር የመረጣቸውን አባቶች ቄሱም ቄስ የሆነው፣ ጳጳሱም ጳጳስ የሆነው፣ መሎክሴውም መሎክሴ የሆነው በዓለማችን እንደምናየው የምዕመናን ምርጫ በኮሮጆ አይደለም፣ የመንፈስ ቅዱስ ምርጫ ነው። ምን ኢያሱ ላይ እስራኤል ዘሥጋ ተናገሩ እንላለን? አልበዛም? በየሶሻል ሚዲያው ቤተ ክርስቲያንን መሳደብ አልበዛም ወይ? ምን አይነት ቤተ ክርስቲያንን ነው የምንወዳት? አባቶችን ሰድበን ያለ ክህነት ያለ ምስጢረ ክህነት እኮ ቤተ ክርስቲያን ባዶ ናት። ቤተ ክርስቲያን እኮ ያለ ክህነት ሙዚየም ናት። አይተናላ ቱርክን፣ ኢስታንቡል፣ የትላንትናው አንጾኪያ የነ ቅዱስ ዮሐንስ አፈወርቅ የሕይወት ወንጌል የተሰበከባት ቅዱስ ጳውሎስ የክርስቶስን አዳኝ የሰበከባት አንጾኪያ ዛሬ መቅደሶቿ ጫማ አድርገው በሚገቡ ምዕራባውያን ይጎበኛል።
ምስጢረ ክህነት ስለማይከናወን አባት ስለሌለ ባራኪ ስለሌለ ሶርያን ውሰዷት። የቅዱስ ኤፍሬም ሀገር የመጀመሪያው ተግባር የክርስትናን እምነት ከሶርያ ምድር ላይ ለማራቅ የተጠቀሙበት አንዱ የእናንተ ካህናት ሌቦች ናቸው እያሏቸው ነው። የእናንተ ካህናት ውሸታሞች ናቸው እያሏቸው ነው። የክርስቲያኖችን ልብ በክብረ ክህነት ላይ እያቀዘቀዙ ነው ርስታቸውን የወረሱት። ይሄ ይገባችሁ ይሆን ወገኖች? እኔ የጳጳስም የቄስም የመሎክሴም አጀንዳ የለኝም። አጀንዳ የክርስቶስና ቤተ ክርስቲያን ናት። ቤተ ክርስቲያን አጀንዳ ስትሆን በውስጧ ያለውን ከክርስቶስ የተሰጠውን ክብረ ክህነት መንካት ቤተ ክርስቲያንን መንካት ነው። ይሄን ልትቃወሙ ይገባል። አባትህን ሰድቦ ዳቦ ለሚበላ ደጋፊ አትሆን። ካህናትን በማዋረድ ለቤተ ክርስቲያን ተቆርቋሪ ነኝ የሚለውን እሱን ተውት። እሱ ከጀርባው አጀንዳ አለው። እሱ ከጀርባው መልእክት አለው። ያላየውን እግዚአብሔር ምን ብሎ ነው የሚያከብረው? እዛ በትንቢተ ዘካርያስ ምዕራፍ 2 ቁጥር 8 ላይ እንዲህ ይላል እግዚአብሔር፣ እናንተን የነካ የዓይኔን ብሌን እንደነካ ነው ይላል። ካህናት የእግዚአብሔር ዓይኖች ናቸው እንላለን። ዓይን ማጥፋት አይሆንም። ትንሽ ሶሻል ሚዲያው ላይ የሚሰራጩትን ነገሮች ነውር እንደሆነ ሐሳባችሁን እየገለጻችሁ አስተምሯቸው የለም የሚያደርጉ። አንተ ኢያሱ የተሻለ ስፍራ እሱን አስትተን እዚህ ደረቅ መሬት ምድረ በዳ ላይ ልትገለን ነው ልትጨርሰን ነው አሉ። ኢያሱ ላይ አጉረመረሙ። እግዚአብሔር የመረጠው ላይ አፋቸውን ከፈቱ። ኢያሱ ሽማግሌዎች መረጠና በቃል ኪዳኑ ታቦት ፊት ማቅ ለብሶ አመድ ነስንሶ ከእስራኤል ሽማግሌዎች ጋር በማለዳ ጠዋት 12 ሰዓት እንዴት አድርጎ እንደሚያሻግር አሻጋሪው እግዚአብሔር መልእክት እንዲሰጠው በእግዚአብሔር ፊት ተደፋ። ኢያሱ ከሽማግሌዎቹ ጋር የቃል ኪዳን ታቦት ፊት ተደፍቶ 12 ሰዓት የተደፋው 3 ሰዓት ሆነ። እግዚአብሔር መልስ አልሰጠም። 6 ሰዓት ሆነ። እግዚአብሔር መልስ አልሰጠም። ቀትር 9 ሰዓት ሆነ። አሁንም እግዚአብሔር ዝም ብሏል። 11 ሰዓት የሰርክ መስዋዕት ደረሰ። ኢያሱ ተናገር፣ ይሄን ሕዝብ እንዴት ነው የማሻግረው? ቃልህን ላክ እያለ ኢያሱ ይጸልያል። ሽማግሌዎቹ ይጸልያሉ። እግዚአብሔር እስኪናገር ኢያሱ እስከ 11 ሰዓት ተደፍቷል። ለመሆኑ እግዚአብሔር እኛ እንደምንለው ኢያሱን አልሰማው ይሆን? አላየው ይሆን? ለምንድነው እግዚአብሔር ዝም ያለው? ሳይሰማው ቀርቶ ይሆን? አንዳንድ ጊዜ የእግዚአብሔር ዝምታ የሚያንገዳግደን፣ የእግዚአብሔር ዝምታ ግራ የሚያጋባን ቀላል ሰዎች አይደለንም። ብዙዎች ተስፋ ቆርጠዋል በእግዚአብሔር ዝምታ ውስጥ። ብዙዎች ከቤተ ክርስቲያን ባፋ ሆነዋል ተስፋ ቆርጠው በእግዚአብሔር ዝምታ ውስጥ። ወገኖቼ አንድ እውነት ልንገራችሁ፣ እግዚአብሔር ዝም እያለም ይጠብቃል። እግዚአብሔር ዝም እያለም ይመግባል። እግዚአብሔር ዝም እያለም ይፈውሳል። እግዚአብሔር ጠልቶኝ ነው። እግዚአብሔር እኔ ኃጢአተኛ ስለሆንኩ አይሰማኝም፣ እግዚአብሔር ትቶኛል የምትሉ ሰዎች ወደ ልባችን ተመልሰን ራሳችን እንመርምር። በእግዚአብሔር ዝምታ የማይወሰን ውሳኔ የወሰኑ ሰዎች
አሉ። ዛሬ ሃይማኖት የለወጡ አሉ። አልባሌ ስፍራ ላይ ሄደው የወደቁ አሉ። እግዚአብሔር የለም የሚል ደረጃ የደረሱ አሉ። ቢመሽም በእግዚአብሔር ተስፋ አይቆረጥም ወገኖች። እግዚአብሔር ዝም ሲላችሁ እግዚአብሔር ትቶኛል አትበሉ። እግዚአብሔር ዝም ሲላችሁ እኔ ኃጢአተኛ ስለሆንኩኝ እግዚአብሔር አይሰማኝም አትበሉ። እግዚአብሔር ዝም ሲል በጸሎት እንበርታ፣ ወደ እግዚአብሔር በመቅረብ እንበርታ፣ በትዕግስት እንበርታ። ኃጢአተኛ ስለሆንኩኝ አይሰማኝም አትበሉ። እንኳን ያንተ እንኳን ያንቺ እንኳን እኔ የሰው ልጆች ኃጢአት እንደ ጁስ ቢጨመቅ ዓርብ ዕለት በቀራንዮ የተከፈለውን የእግዚአብሔር ፍቅር የሚተላለፍ ኃጢአት የለም። ያ ፍቅር ነው ዛሬን ያሳየን። ያ ምሕረት ነው ዛሬ እየጠበቀን ያለው። ነቢዩ ኤርምያስ ያልጠፋ ነው ከእግዚአብሔር ቸርነት ርኅራኄ ምሕረት የተነሳ ነው ያለው። ያለነው በእግዚአብሔር ቸርነት ነው። እግዚአብሔር ኃጢአተኛ ስለሆንኩ አይሰማኝም፣ እግዚአብሔር ተወኝ አትበሉ። እግዚአብሔር አይተው አልተውክም ከቶም አልለቅህም ብሎሃልና ይላል። አይተው በአንደበቱ ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም። አልተውክም ያለ እግዚአብሔር አይተውም። እግዚአብሔር ተወኝ ብላችሁ ተስፋ አትቁረጡ። የኔ በዛ አትበሉ። ከአቅማችሁ በላይ ሸክምን የማይሰጣችሁ ጌታ እሱ የታመነ ነው ይላል። 25 ኪሎ ለሚሸከመው 50 ኪሎ አያሸክምም። የኔ በዛ አትበሉ። አትማረሩ። በእግዚአብሔር ተስፋ አትቁረጡ። ኢያሱ ጠዋት 12 ሰዓት በእግዚአብሔር ፊት የተደፋ 11 ሰዓት ማለዳ ሆነ፣ ሰርክ ሆነ። ፀሐይዋ እያቆለቆለች ብርሃን ለጨለማ ጊዜዋን ልታስረክብ ነው። እየመሸ መጣ። እየመሻሸ እየጨለመ ሲመጣ ማመሻሻው ላይ ያ እግዚአብሔር የጠራው እግዚአብሔር የኢያሱ አምላክ እሱ መጣ ይላል። በመሸ ነገራችን ላይ ክርስቶስ ይምጣልን። በመሸባት ሀገራችን ላይ አምላካችን ይምጣላት። ነገራቸው በመሸባቸው ሰዎች ጉዳይ ላይ ክርስቶስ ይለፍላቸው። እኛ ሊመሽብን ይችላል፣ እሱ አይመሽበት። ኢሳይያስ ነቢይ እንደተናገረው እግዚአብሔር የተቋረጠውን ይቀጥለዋል አለ። አለቀ በተባለ ነገር ውስጥ ሥራ የሚሰራ እግዚአብሔር ብቻ ነው። ሰው ሲጨርስ ሥራ የሚጀምር እግዚአብሔር ብቻ ነው። በእግዚአብሔር ተስፋ አትቁረጡ። የኔ ነገር አበቃ አትበሉ። እግዚአብሔርን ጠብቁት። በይበልጥ በዚህ ዘመን ያለን ክርስቲያኖች በእግዚአብሔር ላይ ያለንን ተስፋ ማሳደግ፣ እግዚአብሔርን መጠበቃችንን በጽናት መግለጥ ያስፈልገናል። አትንኩኝ ባይነት በዝቷል። ትንሽ ሲኮረፉ ይሄዱና መናፍቃን አዳራሽ ሆነው ቤተክርስቲያን ለመስደፍ አፋቸውን ሲያላቅቁ ታያላችሁ። ጾምን ሲረግሙ፣ ጸሎትን ሲረግሙ፣ ገዳም ሲረግሙ፣ ስግደት ሲረግሙ፣ ዛሬ ኢየሱስን አገኘው ብሎ እንደ ቧልታቸው ቧልታዊ ንግግር የሚናገሩ አሉ። አንተ ጽና፣ በጊዜውም ያለ ጊዜውም ጽና። ስታገኝ ጽና፣ ስታጣ ጽና፣ ደስ ሲል ጽና፣ ደሞም ደስታ ሲርቅ ጽና። እግዚአብሔር የሚመለከው ሁልጊዜም ነው። አለቀብኝ አበቃብኝ ብላችሁ ተስፋ አትቁረጡ። እግዚአብሔር ኢያሱ አለው 7 ቀን ጠብቀኝ አለው። እግዚአብሔር ማመሻሻ ላይ መጥቶ ኢያሱ 7 ቀን ጠብቀኝ፣ ከ7 ቀን በኋላ ኢያሪኮን አሻግራለሁ አለ እግዚአብሔር። በቃሉ የታመነው አምላክ ለኢያሱ እንዴት እንደሚያሻግራቸው ነገረው። ኢያሱ እግዚአብሔር እንዳዘዘው በቀን 1 ጊዜ የቃል ኪዳን ታቦት የተሸከሙ ሌዋውያን ካህናት
እነሱ ካለፉ በኋላ ቀንደ መለከት የያዙትን ከቀንደ መለከት ከያዙት በኋላ ከጀርባ ሕዝቡን እያስከተለ ቀንደ መለከት ሲነፋ ሕዝቡ ይጮዋል። 1 ቀን 2 ቀን 3 ቀን እንዲህ ያሉ 6 ቀን ሞላ። በሰባተኛው ቀን ቀንደ መለከት ቃል ኪዳን ታቦት የያዙ ሌዋውያን ካህናት አለፉ። ቀንደ መለከቱን የሚነፉት ተከተሏቸው። ሕዝቡም ከቀንደ መለከቱ ጀርባ ተከተለ። ልክ ቀንደ መለከቱ ሲነፋ ሕዝቡ ሲጮሁ እግዚአብሔር በሕዝቡ ጮት ውስጥ አልፎ እንዴት ነው የምናልፈው? ማን ነው የሚያሻግረን? እንዴት ነው የምንሆነው ብለው የፈሩት በፊታቸው ያስጨነቃቸውን የኢያሪኮ ግንብ ዓይናቸው እያየ አምላካቸው እግዚአብሔር እንደ ውሃ አፈሰሰው። ክብር ለእርሱ ይሁን። አንተ ፊት የቆመ ኢያሪኮ የለም ወንድም? ያስጨነቀ ያሳሰበ ጉዳይ እንዴት እወጣዋለሁ? እንዴት አልፈዋለሁ? ይሄ ጉዳይ ከበደኝ የምትለው ኢያሪኮ የለም ወይ? እህቴ አንቺ ጋር የለም? ያስጨነቀሽ ኢያሪኮ የለም ወይ? እንዴት ነው የምወጣው? እንዴት ነው የማልፈው ብለሽ በትካዜ ውስጥ ጊዜሽን የምታሳልፊ እንደ ኢያሪኮ በፊትሽ የቆመ አስጨናቂ ጉዳይ የለም? እግዚአብሔር ይጥለዋል። ጠብቁ። እግዚአብሔር ይጥለዋል። ወገኖቼ ዓይናችን እያየ እግዚአብሔር ያስጨነቀንን ነገር ይጥለዋል። እስራኤል ዓይናቸው እያየ እግዚአብሔር ያስጨነቃቸውን የኢያሪኮ ግንብ ጣለው። አንተ ያስጨነቀ ጉዳይ ወድቃል። እመን፣ ታመን፣ ጽና። አንቺ ያስጨነቀሽ ጉዳይ ቁጭ ብለሽ እንደምትሰሚ ቆመሽ የምታይበት የእግዚአብሔር ቀን ይመጣል። ጠብቂው። ያቃተን ትዕግስት ማድረግ ነው። የጎደለን ትዕግስት ማጣት ነው። እኛ ሁል ጊዜ ችግራችንን እንጂ ከችግራችን ጀርባ ያቆመንን እግዚአብሔር እያመሰገንን ማለፍ ልምምድ ውስጥ አልደረስንም። አትንኩኝ ባይነት በስቷል። ወገኖች ኢያሪኮን መጣል ብቻ እንዳይመስላችሁ። ያ ያስጨነቃቸውን የኢያሪኮ ግንብ ጥሎ ሕዝቡ እየረገጡት እንዲያልፉ አደረገ ይላል። መከራህን የምትረግጥበት ቀን ይመጣል። ጭንቀትህን የምትረግጥበት ቀን ይመጣል። ሐዘንህን የምትረግጥበት ቀን ይመጣል። ቁጭ ብለህ የምትሰማው የእግዚአብሔር ማዳን ቆመ የምታይበት ቀን ይመጣል። ጠብቀው። ነቢየ እግዚአብሔር ዕንባቆም በትንቢተ ዕንባቆም ምዕራፍ 2 ቁጥር 3 ላይ ቢዘገይም ይመጣል፣ አይዋሽም፣ ታገሰው አለ። ይመጣል፣ ታገሰው። ላያልፍ የመጣ መከራ የለም። ላያልፍ የሚመጣ ችግር የለም። ሁሉ ባንተ ይታለፋል ብለህ በችግርክ ላይ ቆመህ አመስግነው። በፈተናክ ላይ ቆመ ዘምር። መከራህን እንደ ወረት የምታወራበት ቀን ይመጣል። እኔም እንዲህ ነበርኩ፣ እግዚአብሔር እንዲህ አደረገልኝ። እኔም ታምሜ ነበረ፣ እግዚአብሔር ፈወሰኝ። እኔም ተጨንቄ ነበረ፣ እግዚአብሔር የጭንቀት ወጥመዴን ሰብሮ አወጣኝ የምትልበት ቀን ይመጣል። ለእግዚአብሔር ተስፋ አትቁረጡ። እስራኤል ከተሻገሩ በኋላ ዞረው ሲያዩት ኢያሪኮን ስላስጨነቃቸው የጭንቀት መንደር፣ የጩኸት ከተማ ብለውት ጥለው ሄዱ። ከዛ ዘመን ጀምሮ እስራኤላውያን ምድረ ርስትን በኢያሱ ከተካፈሉ በኋላ ያን ከተማ ኢያሪኮን ከመጥላታቸው የተነሳ የሚጠሏቸው ሰዎች መኖሪያ አድርገው ቁጭ አረጉት። የማትወልድ ሴት ካለች ይህች ሴት ማይጸኗ የተዘጋው ስለ ኃጢአቷ ነው እንዳታረክሰን ብለው የሚገፏት ኢያሪኮ ነው። እጁ የሰለለ በለምጽ የነደደ የጎበጠ እግሩ ሽባ የሆነ
ዓይን የሌለው ሰው ካለ እግዚአብሔር ስለ ኃጢአታቸው የናደረገ ብለው ኢያሪኮ ነው የሚጥሏቸው። በአዲስ ኪዳን የድንግል ማርያም ልጅ የኛ መድኃኒት አዳኝ ክርስቶስ በሥጋ ማርያም ተገልጦ ሲመጣ ኢያሪኮ ከተማ ውስጥ የሚኖሩ ሰዎች ሰው የሌላቸው ሰዎች ናቸው። ሰው ለሌላቸው ሰዎች ሰው ሆኖ የመጣው ክርስቶስ እነዚህ የተናቁትን ሊያከብር የተጠቁትን ነፃ ሊያወጣ ወደ ኢያሪኮ መጣ። ወደኛም ይምጣልን። ሰላም ወዳጣች ሀገራችን ይምጣልን። ፈተናዋ ወደ በዛባት ቤተክርስቲያናችን ይምጣልን። እሱ መጣ። ወገኖቼ መጽሐፍ ቅዱስ ስታነቡ የአዲስ ኪዳን ጥናት ክርስቶስ አለፈ፣ ክርስቶስ መጣ፣ ክርስቶስ ሄደ እንዲህ የሚሉ ቃላቶች ስትሰሙ ልባችሁ ላይ ተስፋ አውጁ። ክርስቶስ ገባ የሚል የወንጌል ቃል ከሰማችሁ የኔ ጌታ በፈረሰው ግድግዳዬስ ግባና ሙሉውን ብላችሁ ጥሩት። አለፈ ሲባል ከሰማችሁ አሳራፊው ጌታ በልቤ ላይ እለፍ ብላችሁ ገብዙት። እሱ ላይ ሰራ አይመጣም። እንደ አንድ ባለ ዝና ዝም ብሎ አያልፍም። እየሰራ የሚያልፍ አባት ነው የኛ አምላክ። እሱ ሊሰራ ኢያሪኮ ከተማ ውስጥ ገባ። ሰው ለሌላቸው ሰው ሆኖ የመጣ አምላክ ከውድቀታቸው ከድቀታቸው ፈውሷቸው ከከተማቸው ሲወጣ በኢያሪኮ ጎዳና መውጫና መግቢያ ላይ የመኖር ታሪካቸው የተበላሸ ሁለት የኢያሪኮ ዕውራን ነበሩ ይላል። ኢያሪኮ መግቢያዋም አንድ ነው፣ መውጫዋም አንድ ነው። በኢያሪኮ በር ላይ መውጫ መግቢያ ላይ የነበሩ ሁለት ዕውራኖች ቀኑም ጨልሞባቸው ሌሊቱም ጨልሞባቸው የዓይናቸውን ብርሃን ማጣት የመኖራቸውን ታሪክ አበላሽቶባቸው የዕለት ጉርስ የዓመት ልብሳቸውን እየተማጸኑ ጎዳናው ላይ ቁጭ ብለዋል። ይገርማቸዋል። ያ ዘመን ያ ጊዜ አንድ የተፈጠረ አጀንዳ አለ በእስራኤል ምድር ላይ የሰው ሁሉ መነጋገሪያ የሆነ አጀንዳ። እሱ የናዝሬቱ ኢየሱስ ነው። ያየው ላላየው፣ የሰማው ላልሰማው፣ ሲሄዱም ሲቀመጡም የሚያወሩት ስለ ናዝሬቱ ኢየሱስ ማዳን ነው። እነዚህ ዕውራኖች የኢያሪኮ ጎዳና ላይ ቁጭ ብለው እነሱ ሲያልፉ ሰው ሁሉ ሲያልፍ አልሰማህም ወይ? ምኑን? ከእናቱ ማህፀን ጀምሮ ዓይን የሌለውን ሰው ዓይኑን ፈጠረለት። ማን ነው? የናዝሬቱ ኢየሱስ። 12 ዓመት ሙሉ ደም እየፈሰሳት ስትሰቃይ የነበረችዋ ሴት የቀሚሱን ጫፍ ስትነካ ከስቃው አረፈች። የማንን? የናዝሬቱ ኢየሱስ። አረ ከሞተ 4 ቀን የሆነው የቢታንያ ነዋሪውን አልዓዛርን ከ4 ቀን ሬሳነት ከመቃብር ውስጥ እኮ ከሙታን መካከል አስነሳው። ማን ነው? የናዝሬቱ ኢየሱስ። ያየ ላላየ፣ የሰማ ላልሰማ። ይሄን እያወሩ ሲያልፉ በተደጋጋሚ የዕለት ጉርስ የዓመት ልብስ የሚለምኑት የኢያሪኮ ዕውራን ጆሮ ውስጥ ዓይን አበራ፣ ሙት አስነሳ፣ ለምጻም አነጻ የሚለውን ቃላት በተደጋጋሚ ይሄን ያደረገው የናዝሬቱ ኢየሱስ ነው የሚለውን ወደ ጆሮአቸው ሲመጣ ቁጭ ባሉበት በሰሙት ተአምረ ኢየሱስ በልባቸው የእምነት ሕይወት ተፈጠረ። የእምነት ሕይወት ምንድነው ካላችሁ ተስፋ ነው። እንዲህ አሉ፣ አንድ ቀን ይሄ ናዝሬቱ ኢየሱስ ወደኛም ይመጣል፣ እኛንም ከሰው እኩል ያደርገናል፣ ዓይናችንን ያበራልናል፣ የናፈቅነውን ብርሃን እናያለን፣ አንድ ቀን እሱ መጥቶ ከወደቅንበት ያነሳናል ሲሉ
ሳያዩት በሰሙት ተአምረ ኢየሱስ የክርስቶስ ማዳን ተስፋ አደረጉ። እስቲ ልጠይቃችሁ፣ ተስፋችን ማን ነው? ጮክ በሉ። የሀገራችን ተስፋ ማን ነው? የዓለማችን ተስፋ ማን ነው? እግዚአብሔር ተስፋችን ነው። እግዚአብሔርን ተስፋ የሚያደርጉ አያፍሩ። በእግዚአብሔር ተስፋ ስናደርግ አንድ ቀን አለ፣ ያቀረቀርን ቀና የምንልበት፣ የተራብን የምንጠግብበት፣ የታመምን ጤናችን የሚመለስበት የእግዚአብሔር ቀን አለ። ያዘንን የምንጽናናበት የእግዚአብሔር ቀን አለ። አንድ ቀን የሚለው የኢያሪኮ ዕውራኖች ንግግር የሚወክለው ተስፋ ነው። አንድ ቀን ብርሃን ይሰጠናል። አንድ ቀን ከአቧራ ላይ ያነሳናል። አንድ ቀን ከባልንጀሮቻችን እኩል ያደርገናል ብለው ተስፋ አድርገው ጠበቁት። ዳዊት በ24ኛው መዝሙር ቁጥር 3 ላይ አንተን ተስፋ የሚያደርጉ አያፍሩም አለ። ማን እግዚአብሔርን ተስፋ አድርጎ አፈረው? አሮጊቷ የሴትነት ልማድ ርቋት ማይጸኗ ተዘግቶ ደሟ ቀዝቅዞ ሰው ተስፋ ቆርጦባት በኖረችበት ዘመን ተስፋ ያረገችው እግዚአብሔር እስከ ሽምግልናችሁ እስከ ሽበታችሁ ወራት የምሸከም የምጠብቃችሁ እኔ ነኝ አለ እግዚአብሔር። አሮጊቷን በስተርጅና የተዘጋ ማይጸኗን ከፍቶ የቀዘቀዘ ደሟን አሙቆ ወንድ ልጅ ለሳራ ያሳቀፈ እግዚአብሔር እስከ ሽበት ወራታችን የምንሸከመን እሱ ነው። እሱን ተስፋ አድርጎት በሰው አለቀ በተባለው ጉዳያችን በእግዚአብሔር አያልቅም። እግዚአብሔር አለቀ እስካላለ ድረስ በሰው ሐሳብ ተስፋ አትቁረጡ። አንድ ቀን በሉት፣ ያቺ ተስፋ ቀን፣ ያቺ እግዚአብሔር ቀን ሳትጎበኘን አታልፍም። እግዚአብሔርን ጠብቁት። እነዚህ ዕውራኖች አንድ ቀን ብለው ጠበቁት። ጌታ ተስፋ ያደረጉትን ነፍሳቶች ጉዳዩ አድርጉ። ተስፋ አድርገው የሚጠብቁትን የተናቁ የኢያሪኮ ዕውራኖችን ተስፋ አድርጓቸው። እሱ እነሱ ባሉበት መጣ ይላል። እኛም ባለንበት ክርስቶስ ይለፍልን። አሜን በሉ። እኛ ባለንበት ክርስቶስ ይምጣልን። የሚመጣው ሊያሳርፈን ነው። ብዙ ሕዝብ እየተከተለው ኢየሱስ ከኢያሪኮ ሲወጣ አለ ቅዱስ ማቴዎስ ሲወጣ የኢያሪኮ ዕውራን በኢያሪኮ ጎዳና ላይ ቁጭ ብለው ነበርና የሚያውቋት የኢያሪኮ ጎዳና ያለ ወትሯ የብዙ ሰዎች ኮቴ የብዙ ሰዎች ጫጫታ ተሰማ። ምን እየሆነ እንደሆነ አላወቁ። ዓይን ስለሌላቸው እየሆነ ያለውን አላወቁ። እጃቸውን አንስተው ሲዳስሱ አንድ ሰው ያዙ። አንተ ሰው ኢያሪኮ ሰላም አይደለችም? ምንድነው የሁሉ ሕዝብ የሚንጫጫው? ይሄ ሁሉ ሕዝብ ከየት መጥቶ ነው አሉት። ያም ሰው ምን አላቸው? የናዝሬቱ ኢየሱስ እያለፈ ነው አላቸው። እስቲ ይህን ስም ሁላችሁም ጥሩት። በቃ ድምጻችሁ አየር ጤና እዚህ ጋር ነው። ኧረ እኔ እልልታ አላልኳችሁ። እስቲ ጮክ ብላችሁ ለአርሰናል ከምትጮሁት በላይ እስቲ ከፍ አድርጉት። ድገሙት እስቲ። በስሙ ይሄ ስም በራሱ ጉልበት የሚሰጥ ስም ነው። ነፃ የሚያወጣ ስም ነው። ኃይል የሚሆን ስም ነው። ይህን ስም የሚሰሙ አጋንንቶች ይጨነቃሉ። የሞት መውጊያ የሰበረ ስም ነው። አለማመን ከሰው ልብ ያራቀ ስም ነው። አልጫችንን ያጣፈጠ ስም ነው። ከስሞች በላይ የሆነ ስም ነው። ለስሙ እስቲ ክብር ስጡት ወገኖቼ። እግዚአብሔር አብ አንድያ ልጁን ይሄንን ስም አሸክሞ ወደ ድንግል ባይልክ የኛን ስጋ ይሄን ስም ተሸክሞ ባይመጣ ኑሯችን አልጫ እኮ ነበር።
ያጣፈጠልን ስም ነው። ይሄ ስም አብሮ ባይመጣ ኖሮ ሕይወት አልነበረንም። ይሄ ስም ሕይወታችንም ነው። አንዳንዶች በየጎዳና እንደሚያወሩት እንዳይመስላችሁ፣ እንደሰበኩት እንዳልላችሁ ስብከት ስላልሰማው እንደሚዛለፉት እንደሚበሻሸቁት እንዳይመስላችሁ። ቤተ ክርስቲያን ንጉሷን ሞሽራ ነው የምትጠራው። ከፍ አርጋ ነው የምትጠራው። ክብር ሰጥታ ነው የምትጠራው። እሱ እያለፈ ነው ሲሏቸው እውራኖቹ ምን አሉ? የዳዊት ልጅ ሆይ ማረን፣ ኢየሱስ ሆይ ራራልን ብለው ጮሁ። የሚያልፉት ሰዎች ክርስቶስን ይከተሉ የነበሩ የሚያልፉት ሰዎች ተቆጡ ይላል። ዝም በሉ አትጩ አሏቸው። መቼም ሁሉም ሰው አፉ የሚከፈተው ደሃ ላይ አይደለ? ደሃን ማን ይወደዋል? ሁሉ ደሃን እኮ ነው የሚጠላው። ሁሉ ደሃን ነው የሚገፋው። ሁሉ ደሃን ነው የሚያስለቅሰው እኮ። አይበቃውም ችግሩ፣ አይበቃውም ረሃቡ፣ አይበቃውም የቀኑ ፀሐይ የሌሊቱ ቁር የሚወርድበት። እናንተ ኦርቶዶክሳውያን ወገኖች ደሃ አትጥሉ። ደሃን የሚገፋ ክርስቶስን የሚገፋ ነው። ደሃን የሚመታ ክርስቶስን የሚመታ ነው። ደሃን የሚጠላ ክርስቶስን የሚጠላ ነው። አላነበባችሁ? አልሰማችሁ? ዝናብን የሚሰጥ አምላክ፣ የእስራኤል የጥማታቸው እርካታ የሆነ ጌታ፣ ፍጥረታት እንደያገባባቸው ተስፋ የሚያደርጉት አምላክ አንዲት ሴት ጋር ሄዶ እንደ ለማኝ ባይለ ጸጋ ሆኖ ሳለ ውሃ ስጭኝ እያለ እየለመነ እኮ ነው ያየነው። ድሃዎች እኮ ክርስቲያኖች የጽድቅ ሙዳይ ምጽዋቶች ናቸው። ድሃ እኮ ለእግዚአብሔር የምናበድረው የብድር ቁጠባ ባንክ ነው። ድሃ ላይ መከራ አታብዙ። ኢዮብ ድሃን የገዛ ወንድሙም አይወደውም ይላል። ማን ይወደዋል? አይኛ ከዚህ ጤነኛ ነን ሰላም ነን ብላችሁ እንዳታስቡ። እቤታችሁ በስራ እንዲያግዟችሁ የቀጠራችኋቸው የቤት ሰራተኞችን አታስለቅሱ። እናንተ ወንጌል ልትሰሙ ስትመጡ አምጥታችኋቸዋል። እናንተ ልታስቀድሱ ስትመጡ እንዲያስቀድሱ ታመጧቸዋላችሁ። ይሄ እኮ ግፍ ነው፣ ነውር ነው። ለሷም እኮ ነው ኢየሱስ ክርስቶስ በዕለተ ዓርብ ቀራንዮ ላይ የተሰቀለው። ስታስቀድሱ እንዲያስቀድሱ አርጓቸው። ወንጌል ስትሰሙ እንዲሰሙ አርጓቸው። ኑሯችሁ እንዲባረክ በፍቅር እንድትኖሩ የድሃዎች አምላክ ወደ ቤታችሁ እንዲመጣ ለድሃዎች እንክብካቤ ያደርጉ። ድሃ ስለሆኑ ለማኝ ስለሆኑ ዝም በሉ አትጩብን አሏቸው። የዚህ ዘመን የተልፈሰፈሱ ድሃዎች አይደሉም። እነዚህ አንድ ቀን ብለው በእምነት ሕይወቱ ውስጥ ሆነው እግዚአብሔርን ተስፋ አድርገው ማዳኑን የሚጠብቁ ነበሩ። ሰው ሁሉ ሲጮህ እነሱ ግን ከቅድሙ ይልቅ አሁን የዳዊት ልጅ ሆይ ማረን፣ ኢየሱስ ሆይ ራራልን ብለው አብዝተው ጮሁ ይላል። ርዕሳችን ይሄ ነው፣ መጠቅለያችን። የዳዊት ልጅ ሆይ ማረን፣ አምላከ ዳዊት ማረን አሉት። አንዳንዶች የእግዚአብሔር ቃል በሙላት ሳይኖርባቸው ለትችትና ለነቀፌታ አደባባይ ወጥተው ኦርቶዶክሳዊውን የጸሎት ስርዓት የአምልኮት ስርዓት ለመንቀፍ ሲፈጥኑ እናያቸዋለን። ወገኖች ከስም በስተቀር በውስጡ ያለውን ስርዓት አምልኮት የማያውቁ ሁሉ አፋቸውን ሲጠርጉ እናያቸዋለን። ምን አለ ለኢየሱስ ቀጥ ብላችሁ ብትነግሩት እሱ አይሰማም እንዴ? ለምን አስፈለገቻችሁ ድንግል ማርያም? ለምን አስፈለጉ አቡዬ? ለምን አስፈለጉ ተክለ ሃይማኖት? እሱን ቀጥታ አነግሩትም ይላሉ። እኛ ደግሞ መጽሐፍ እንደነገረን እግዚአብሔር
በወዳጆቹ እንደሚለመን እንደማያፍርባቸው መጽሐፍ ነግሮናልና በይበልጥም አምላከ ዳዊት አምላከ ቅዱሳን ተብሎ ሊጠራ እግዚአብሔር ስለማያፍርባቸው በመናፍቃን ስብከትና ትችት በቅዱሳን ስም መጸለይን አናፍርበትም። እንዲህ ይላል መጽሐፍ በመዝሙር 131 ቁጥር 11 ላይ በእውነት እግዚአብሔር ለዳዊት ማለ አይጸጸትም ይላል። ለዳዊት ማለለት፣ በዳዊት አያፍርም። የዳዊት ስም ሲጠራ እግዚአብሔር በዳዊት አያፍርም። ይህን ስላወቁ ከ1000 ዓመት ከሥጋ ዕረፍቱ በኋላ የዳዊት ልጅ ክርስቶስ ሲመጣ አምላከ ዳዊት ማረን አሉት። የዳዊት አምላክ ቆመላቸው። የቅዱሳን አምላክ ለሀገራችን ይቁምላት፣ ለኛም ይቁምልን። ዳዊት ምን አገባው አላለ። የኔን ስም ነው መጥራት ያለባቸው አላለም። ዳዊት ከሞተ 1000 ዓመት በኋላ የዳዊት አምላክ ተብሎ ሲጠራ በዳዊት አላፈረም። የኛ ጌታ በዳዊት በቅዱሳን በድንግል ማርያም በእግዚአብሔር ወዳጆች የሚያፍረው መናፍቅ እንጂ ክርስቶስ አያፍርም። ለዚህ ነው በእነሱ ስም እንማጸን። የዳዊት ልጅ ሆይ ማረን፣ ኢየሱስ ሆይ ራራልን ብለው ሲጮሁ ኢየሱስ ቀጥ ብሎ ቆመላቸው ይላል። ለኛም ይቆምልን። ቆመላቸው። ሕዝቡ ገለል ሲል 2 የኢያሪኮ ዕውራን አሉ። የመጀመሪያው ጮታቸውን ዝም ያለው ሃይማኖታቸውን ሊገልጥ፣ ጽናታቸውን ሊያስመሰክር፣ ትዕግስታቸውን አልሰማንም በቃ አንተው እንረፍ ብለው አለማቆም መጸናትን ሰው እንዲማርባቸው መበርታት መጠንከርን ከነሱ ይወት። ሁለተኛው ጮታቸው ደግሞ ከቅድሙ ይልቅ ከፍ ያለ ጮት። ክርስትና ማባዛት እንጂ መቀነስ የለም ወገኖች። አብዝተው ጮው እንዳለን መጽሐፍ ይሄ ጊዜ አብዝተን በመጾም አጋንንትን መዋጋት አለብን። አብዝተን በመጸለይ መትጋት አለብን። አብዝተን በመዘመር ማምለክ አለብን። አብዝተን የእግዚአብሔር ቃል በመስማት የፈረሰው ማንነታችንን መስራት አለብን። አብዝተን መፋቀር አለብን። አብዝተን ወደ እግዚአብሔር መቅረብ አለብን። የምንቀንሰው አድመኝነትን መቀነስ ነው። ስካርን መቀነስ ነው። ተስፋ መቁረጥን መቀነስ ነው። ከእግዚአብሔር ቤት የምንርቅበትን ሕይወት መቀነስ ነው። የሚባዙ ነገሮቻችንን ማብዛት ነው። አለመሰልቸት ነው። እግዚአብሔር ተወን ብለው ተስፋ ሳይቆርጡ በሁለተኛው አብዝተው ስለጮህ እንደሰማቸው አብዝተን ስንተጋ እግዚአብሔር እኛንም እንደነሱ ይጎበኛልና አብዝቶ መጮህ። አብዝተው ሲጮህ ሰማቸው። መስማት ብቻ እኮ እንዳይመስላችሁ ቆመላቸው። ኢየሱስም ወደሱ እንዲያቀርቧቸው አደረገ። አያቸው። ምን ላደርግላችሁ ትወዳላችሁ አላቸው። እነሱ ብርሃን ናፍቋቸዋል። በጨለማ የምትሸነፈውን ፀሐይ፣ በጨለማ የምትሸነፈውን ብርሃን። በፊታቸው የቆመው ደግሞ ብርሃን ጨለማ የማያሸንፈው የሕይወት ብርሃን፣ የብርሃን ፈጣሪ ነበረ። ጌታ ሆይ ዓይናችንን አብራልን አሉት። መጽሐፍ ምን እንደሚል ታውቃላችሁ? ኢየሱስም አዘነላቸው ይላል። ለኛም ይዘንልን። እጁን አነሳና ዓይናቸው ላይ ጭኖ እጁን ብድግ ሲያደርገው ዓይናቸው በራ ይላል። ክብሩን እሱ ይውሰደው፣ ምስጋና ለሱ ይሆን። ፍቅሩን፣ ማዳኑን፣ ቸርነቱን ማየት ላቃተን ለኛም ይሄን በረከት ያድለን። ዓይነ ልቦናችንን ያብራልን። በመስቀል የተገለጠውን የፍቅር ውለታውን እያሰብን እንድናመልከው ዓይነ ልቦናችንን እግዚአብሔር ያብራልን። ወገኖች መጠቅለያዬ
ምን ላደርግላችሁ ትወዳላችሁ ነው። ዛሬ እግዚአብሔር በመቅደሱ አለ። እናንተ ምድራውያን ዝም በሉ እንዳለው መጽሐፍ እግዚአብሔር በመቅደሱ አለ። እግዚአብሔር ይሰማል፣ እግዚአብሔር ያያል፣ እግዚአብሔር ያድናል። በሰማይ የምትኖር አባታችን ሆይ ብለን ስንጠራው እግዚአብሔር ሰማያዊው አባታችን ጩኸታችንን ይሰማል። ልመናችንን ማስተካከል ነው። የምንለምነውን ማወቅ ነው። የምንለምነውን አውቀን መጠየቅ ነው። ምን ላደርግላችሁ ትወዳላችሁ የሚለው ድምፅ ከመቅደሱ አለ። ከአባታችን ዙፋን አለ። ከአምላካችን ማደሪያ ዛሬም ለልጆቹ በሰማይ የምትኖር አባታችን ሆይ ስንለው ምን ላደርግላችሁ ትወዳላችሁ? የሚረባውንና የማይረባውን ጸሎት ለዩ። ውዳቂና አላፊ የሆነውን ነገር እየጠየቃችሁ አሻጋሪውን ነገር ጥላችሁ እንዳትወጡ አስቀድማችሁ መንግሥቱንና ጽድቁን እሹ ነው የተባለው። ምንለምነውን እንወቅ። ስለ ዘላለማዊ ሕይወት፣ ስለማያልቅ ሕይወት ልመናችንን በዚህ ላይ የተመሰረተ የጸሎት ሥርዓት ይኑረን። ሰውየው አሉ ዕለት ዕለት እየመጣ ቤተ መቅደስ ይጸልያል። መጠቅለያ ይሄ ነው። ና ሲጸልይ በጣም ድሃ ስለሆነ እየመጣ ምን ይለዋል? ጌታዬ ችግሬን ታውቀዋለህ፣ ድሃነቴን ታውቀዋለህ። ያላንተ የኔን የችግር ጣራ የሚያነሳ የለም። እባክህን በእጅ የምነካውን ሁሉ ወርቅ አርግልኝ እያለ ይለምናል። ይሄ ዘወትር ጸሎት አድርጎታል። አንድ ቀን ይሄው የተለመደውን ጸሎት ቤተ ክርስቲያን ቆሞ ሲጸልይ ክርስቶስ መጣና አንተ ሰው ምን ላደርግልህ ትወዳለህ አለው። ጌታዬ እኔ ድሃ ችግረኛ ነኝ፣ እባክህን የምነካውን ሁሉ ወርቅ አርግልኝ አለው። እንደወደድክ እንደፈቀድክ ይደረግልህ አለው። ይሄንን ተረት የምነግራችሁ ታሪክ የምነግራችሁ የምንለምነውን ባለማወቅ የሚገጥመንን ውድቀትና ድቀት ተረድታችሁ የምንለምነውን እንድናውቅ አጠናክሬ ላቆም ነው። ደስ እያለው ተመለሰ ወደ ቤቱ። ገና ውጭ ሆኖ ቤቶች እያለ የሚስቱን ስም እየጠራ ይጣራል። ይሄ ሰው ምን እንግዳ መጣ ብላ የግቢውን በር ከፍታ ስትወጣ ባሏ ነው። እንዴ ምን ሆነሃል? በሩ ክፍት ነው። ከፍታ አንኳኩተ ከፍታ አትገባም እንዴ? ከውጭ እንደው እንደ እንግዳ የምትጣራ አለች። አይ ቆይ እኔ ለብዙ ጊዜ ቤተ መቅደስ እየሄድኩኝ ስለምን ነበር አምላኬን እባክህ ምነካውን ወርቅ አርግልኝ፣ ችግሬን አርቅልኝ እያልኩ እየለመንኩኝ ነበር። ዛሬ ሰማኝ ይደረግልህ ብሎኛል። አሁን በሩን ልክፈተው ብዬ እጄን በሩ ላይ ባኖረው የነካውት ወርቅ ነውና ይሄ በር ወርቅ ይሆናል። በራችን ወርቅ ሆኖ ደግሞ ይሄንን በር በወርቅ ዘግተነው ደግሞ ሽፍታ ቢያየን ምን አይነት ባይለጸጋ ምን አይነት ጥጋበኞች ናቸው በራቸውን በወርቅ የዘጉ ብሎ መጥቶ እኛንም ገሎ ሀብታችን ዘርፎ ይሄዳል። በይ ክፈች አላት። እሺ ከፈተች። ባርጩማ አምጪ አላት። አመጣች። ቁጭ አለች። በይ አሁንም ማዝሽን ታረጋለሽ። መኝታ ቤት ያለ ቁም ሳጥን የለ አልጋ የለ በሙሉ ታወጫለሽ አላት። እሺ አለች። አወጣች። በይ ከሻይ ማንኪያ ጀምሮ በተራ በተራ ሁሉንም ታመጫለሽ። ያን የምታመጪውን እኔ ነካለሁ። እኔ ነካውት ወርቅ ሲሆን መኝታ ቤታችን ከዛሬ ጀምሮ የወርቅ መጋዘን ነው የሚሆነው፣ ወደዛ ታግዣለሽ አላት። እሺ አለች። ታመጣ ጀምር። ይነካል፣ ወርቅ ሲሆን ታስገባለች። ያልተነካ ታመጣለች። ይነካል፣ ወርቅ ሲሆን መኝታ ቤቱ ውስጥ ታስገባለች። አጋጣሚ ሆነና እንዲህ እያደረጉ እያሉ ግማሽ ቀን ላይ ደረሱ። እስቲ ልጠይቃችሁ፣ የመጨረሻ ግማሽ ቀን በኢትዮጵያውያን የምን ሰዓት ነው የምንለው? አችማ አጠፋችሁ። የምሳ ሰዓት በቃ አላት። ምን ነው አለችው። አይ አሁን ምሳ ሰዓት ነው፣ እርቦኛል፣ ምሳ መብላት አለብን አለ። ሚስቱ ምን አለችው? ጉድ ፈላ አለች። ምን ነው አላት። የነካውት ወርቅ ይሁን ብላል፣ እንጀራውንም ባቀርበው ወርቅ ነው የሚሆነው ስትነካው አለች። ምን እንዳደረገ ታውቃላችሁ? መቼም እውነት እውነት መነጋገር አለብን።
ስጋዊ ጥቅም ከሆነ ማንወጣው ተራራ ማንወርደው ቁልቁለት የለም። በስጋ ጥቅም ከሆነ የነፍስ ጉዳይ ከሆነ ከተመቸን መጣለ ካልተመቸን አናረገው። በያለ አሰበን እኔ አፌን ከፍታለሁ አንቺ ታጎርሻለሽ አለ። አሁንም እሺ አለች። አቀረበች፣ ታጎርሰው ጀመር። እስቲ ወንዶች አንድ ጥያቄ ልጠይቃችሁ። የሴት ጉርሻ ትልቅ ነው ትንሽ ነው? እናንተን ይጠይቁት። ጮክ በሉ። ጎሽ አየር ጤና ጥሩ ነው ተመስገን። የዛሬ ሴት ጉርሻዋ እንደ ቦክስ ያንገዳግዳል። የደረሰበት ያውቃል። ጥሩ ነው አየር ጤና። ኪዳነ ምሕረት ትርዳ እና ስታሳነስ አሳነሹ ይላል። ስታበዛው ጺሙን ምኑን ስትነከሩ አበዛሽው። እሷ ላጎረሰችው የሱ ጭቅጭቅ እሷን አደከመው። ስልችት አላት። ለምን ከዚህ ሰውዬ ጭቅጭቅ አልገላገልም አለችና ትሪው ላይ ያለውን ጠቅልላ ስትል ሲያይ አፉን አይደለም ፊቱን ልለቀልቀው። ለዚህ ራሴው የሷን እጅ ይዤ ቀስ ብዬ ነው መብላት ማስገባት ያለብኝ ብሎ ሚስቱን እጇን ያዝ። የነካውት ምን ይሆን? ሚስቱ ምን ሆነች? በቃ ወርቅ ሆነች። እንዲሆነ ዞር ሲል እሷ እንዲሆና ወርቅ ሆናለች። ራሱን ያዘ። የነካውት ምን ይሆን? እሱ ምን ሆነ? ጠቢቡ ሶሎሞን በቆፈርከው ጉድጓድ እንዳትቀበር ይላል። የምንለምነውን ባለማወቅ ምን ላደርግላችሁ ትወዳላችሁ ሲለን የሰማይ አባት እንደው ቅራቅንቦውን የሚያልቀውን የሚያልፈውን በመለመን ቆመን እንዳይመሽብን የሚያሻግረውን የዘላለም ሕይወት የሆነውን መንግስቱንና ጽድቁን በመሻት የሆነ ጮህትን ልንጮህ ይገባናል። በእንዲህ አይነት መንፈስ እንድናመልከው አብዝተን እንድንጸልይ አብዝተን እንድንፋቀር አብዝተን እንድንጾም አብዝተን ቃሉን እንድንሰማ የቅዱሳን አምላክ እግዚአብሔር ሁላችንን ይርዳን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን መላእክት ጥበቃቸው ከሁላችን አይለየን ለዘላለሙ አሜን።